ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስቱ ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ምንድነው በሃይማኖት ላይ መቀለድ? ምን እስከምንሆን ነው? እና አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገሪቷ መሪ ምን ይሰራል? ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ተንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት አፈር ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የበዓል ፈርጥ የሆነው በድንቅ ዘፈኖቹ የምናውቀው አርቲስት ሰማይ በለው ሰሜ ባላገሩ ከዚህ ዓለም ድካም አርፏል። ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹና ለመላ ኢትዮጵያውያን መጽናናት እንመኛለን። ሌላ የሞት ዜና። ምንም እንኳ ሞት በሀገራችን ረክሶ በተለያየ ምክንያት ወገኖቻችን ኢትዮጵያውያን እያለቁ ቢሆንም ይህንም ልንገራችሁ፣ ከደሴ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ተገልብጦ 30 ኢትዮጵያውያን የሞት አደጋ ደርሶባቸዋል። ለነሱም እንዲሁ ለቤተሰቦቻቸው መጽናናት እንመኛለን። ለሁሉም ነፍስ ይማር እንላለን። ጋዜጠኛ ሳልሳዊት ባይነሳይ ታስራለች። ፍትህ ለአሩሲ ያለው ኦርቶዶክሳውያን መምህራን፣ ሰባኪያን፣ አገልጋዮች እንዲሁም ንቁ የሚዲያ ተሳታፊዎች ፍትህ ለአሩሲ ብለው እንደታሰሩት ሁሉ ሳልሳዊትም የዕጣ ፈንታ ደርሷታል። ሳልሳዊት ማህበራዊ ሚዲያ ላይ በንቁ ተሳትፏ የምናውቃት አገርን፣ ኢትዮጵያዊነትን፣ እምነትን፣ ባህልን፣ ታሪክን አጉልታ የምታሳይ ድንቅ ጋዜጠኛ ናት። እና አሁን የሚገርመው የታሰረችበት ቪዲዮ ለመንግስትም ምክር የሚሰጥ ነው። ፍትህ ለአሩሲ ብቻ ሳይሆን ኦርቶዶክሳውያንና ትረዱ ብቻ ሳይሆን መንግስትን የሚመክር ምክር አዘል ቪዲዮ ነው። ቪዲዮውን እዩትና ትዝብታችሁን ውሰዱ። መንግስትም ቢሆን የራሱን ቻናል ብቻ ነው የሚከፍተው። ለዛ እኮ ነው መረጃ የማይደርሰው። ንጉስ ደንገጡር የማይለየው ሰኔና ሰኞ ገጥሞልሻል ኢትዮጵያዊ። ጨው ለራስ ስትል ጣፍጥ ብላለች ብላችሁ ንገሩልኝ። ትናንትና ደጋጎቹን ነገስታትም ይሁን ክፉዎቹን መሪዎች ሁሉ ጠራርጎ የወሰደው ሰኔና ሰኞ ይሄው ገጥሟል። ረሃብ፣ ቸነፈር፣ ጦርነት፣ ችግር፣ ድርቅ ሁሉም ሰኔና ሰኞን እየታከከ ነበር ሀገራችን ላይ የተፈጸመው። ይሄው አርሲ ላይ ዛሬም ኦርቶዶክሳውያን እየታረዱ ነው። ስለ ፍትህ የመንግስት ያለ እያለ ህዝብ እየተጣራ ነው። ፍትህን ይሰጠኛል፣ እንባዬን ያብስልኛል አለው አካል ዛሬም እያለቀሰ ነው። ድንገት ግን እንባ አባሹ ፍቅ ይለን። እንዲያውም እኔ ይሄ መረጃ አልደረሰኝም። ተከሰተ የተባለው ነገር እንዲያውም እኮ እዛ ላይኛው መንደርና እዛ ታችኛው ሰፈር ተፈጽሞ ቢሆን ኖሮ ይህ ሁሉ ጩኸት ባልተሰማ ነበር ብሎ ተሳልቆ ጩኸትን ይቀማል። ጩኸት ቀሚው እሱ ብቻ አይደለም፣ የእሱ ጀሌዎችም ይከተላሉ። ትናንት ያልጮኸ ዛሬ መጮህ የለበትም። ትናንት የዛ ቁስል ያልተሰማው ዛሬ የዚህኛው ቁስል ሊሰማው አይገባም የሚለውን ፕሪንሲፕል ማን እንዳጸደቀው ባላቅም የየትኛው አድርባይና ፌርነስ ተጫዋች ጨዋታ እንደሆነ ባይገባኝም ቅሉ ግን ይኸው ተሰድረው በየኮመንቱ ጭራሽ የሚከተላቸውን ህዝብ ተማምነው ትናንትና
አክሱም ላይ ያው ሁሉ ካህናት ሲታረድ ቤተ ክርስቲያን ሲቃጠል የት ነበርሽ አንቺ መርጦ አልቃሽ እያሉ ይዘባበታሉ። አንድ የተሳሳታችሁት ነገር እናንተ ዛሬ እየተዘባበታችሁ ያላችሁት ባልቃሹ ላይ አይደለም፣ በሟቹና ነገ በሚሞተው ላይ ነው። እናንተ ብሔረሰብና ሃይማኖት ለይታችሁ ስትቋጠሩ ዛሬም የሚሞተው ሰው ቁጥሩ እየጨመረ ይሄዳል። እንደው በጋራ ለሀገር አንድነት ለጋራ እሴት መቆም ቢያቅተን እንኳን በጋራ ማዘን እንደምን ተሳነን ወገኖች? በጋራ ማልቀስን እንደምን ቸገረን? ለዚህ ሁሉ ለታረደ ክርስቲያን ሰዎች ሲጮሁ አክሱም ሙስሊሞች ምን እየተደረጉ እንደሆነ አልሰማሽም ብሎ እንባ መቀማትን አሁን ምን አመጣው? ሰው ነጠላ ዘቅዝቆ እያለቀሰ ደረት እየደቃ ማልቀስ አይገባህም ማለት ለሞተው ወይስ ለቆመው? የሞተው አፈር ሳይነካው በቅጡ እንኳን ሳይቀበር ሌሎች ተሳደው በየጫካው ተደብቀው ባሉበት ቤተክርስቲያን እየነደደ ባለበት ሰዓት አመታትን እየቆጠሩ ነገና ትናንትን ባለማገናዘብ ስለ ትናንትና ማልቀስ ብቻ ምን ትርጉም አለው? ትናንትናስ የተሳሳተ ዛሬ መጥቶ ማልቀሱ ስህተት ነው ወይስ ትናንትና ስለሆነውና ስላልተደረገው ነገር እየተከራከርን ዛሬ ፊታችን ላይ የሚሆነውን ነገር ባላየ ዝም ብለን በርካቶች እንዲያልቁ ምክንያት እንድንሆን ነው የፈለጋችሁት? ምንድነው ፖይንታችሁ? ምንድነው ማስተላለፍ የፈለጋችሁት? ወይስ እኔ ቤት ሲቃጠል ዝም ስላላችሁ ዛሬ ቤታችሁ ተቀጠለና ደስ ብሎኛል እያላችሁ ነው? እናንተ አሁን ስለ ጨዋሂው እንጂ ስለሚጮህለት እኮ ዘንግታችሁታል። ስለ ትናንትና እናውራ ካላችሁማ ቆጥረን እንጨርሰዋለን፣ ተወቃቅሰንስ እንጨርሰዋለን። በአመት በሁለት አመት ስንት አብያተ ክርስቲያኖች እንደተቃጠሉ ረሳችሁት? እኔ የምለው እናንተ ሙስሊሞች ውስጥ እንደው ትናንትና በትናንትናው ጦርነት እንኳን ወሎ አካባቢ ብቻ የስንት ደረሳ ቤት እንደተቃጠለ የስንት የደረሳ ትምህርት ቤቶች እንደወደሙ አልሰማችሁም? መርጦ አልቃሽ። ለመሆኑ በዚህ ሀገር እርስ በርስ ጦርነት ብቻውን የሚሞት ብሔረሰብ አለ? ማንም ያጥፋ ብቻውን ነው ወይ የሚሞተው? ብቻውን አይደለም። የሁሉም እናት ልጇ ጠፍቶባታል። አማራ ክልል ስላለው ችግር ቢነሳ ትናንትና ስለ ትግራይ ስላላወራችሁ አታውሩ። ዛሬ ኦሮሚያ ውስጥ ስላለው ችግር ቢነሳ ትናንትና ስላላወጋችሁ አታውሩ። ያስኬዳል? ሁሉስ ኢትዮጵያዊ አይደል? ያጠፋ እስከ ጥፋቱ አይመለስም? ትናንትና ያልጮኸ ዛሬ የመጮህ መብት የለውም? ምንድነው እያላችሁን ያላችሁት? ታዲያ ሁሉም ጩኸት የሚቀማማው የራሱን ቴሌቪዥን ከፍቶ ራሱን ብቻ ሲያይ ስለሚውል ነው ወገኖቼ። ሪሞት እኮ የተሰራው ቻናል እንድንቀያየር ነው። ሰው እንዴት የስልኩንም ፓስወርድ ከፍቶ የራሱን ምስል ብቻ ሲያይ ይውላል? ሰው እንዴት ራሱን ብቻ ፎሎ ያደርጋል? ታዲያ እኔ ቤት ያለው እሳት አንተ ቤት ካልደረሰ ብቻ የማይሰማን እኮ የራሳችን ቴሌቪዥን ብቻ ከፍተን ራሳችንን ብቻ ስናይና ስናደንቅ በራስ ፍቅር ብቻ ተለክፈን እየኖርን ስለሆነ ነው። መንግስትም ቢሆን የራሱን ቻናል ብቻ ነው የሚከፍተው። ለዛ እኮ ነው መረጃ የማይደርሰው። ሰው እንዴት በራሱ ፍቅር ብቻ ተለክፎ ይኖራል? ሰው እንዴት ቻናል እየቀያየረ ምን ተባለ ምን ተደረገ የሚለውን አያይም? እንዴት እኔ ብቻ ትክክል፣ እንዴት እኔ ብቻ ነኝ ብሎ ይኖራል? እንደ ሀገር አያስኬድም። እስከ ዛሬው ውስጥ ጠፋ። ዛሬ ፊት ለፊታችን እየሆነ ስላለው ነገ ስለሚሆነውም ነገር ስለ ትናንት እያነሳን እየተካሰሰን ዛሬም ሳንፈታ እንድንኖር ነው የምትፈልጉት? የለም፣ እናንተም ቻናል ቀይሩ። ፈሪሁላ ኦርቶዶክስ ሆነ ትፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን።
ይሄ በቃ ሐቁ ይሄ ነው። ይጠላናል፣ አዎ ይጠላናል። የጠላን ደግሞ ያሳድደናል፣ ያሳደደን ያስረናል፣ ያሰረን ይገፋናል፣ የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም።